በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአትሮኖስ ሚዲያ ቤተሰቦቻችን እንደምን አላችሁ? የሰኔ ወር ስንክሳርና ግጻዌን አብራችሁን ተከታተሉ። አትሮኖስ ሚዲያን በዩቲዩብ ቻናል ሰብስክራይብ በማድረግ ምርጥ ቤተሰባችን ይሁኑ። ይህንን ቅዱስ ቃል ዓለም ሁሉ እንዲሰማው ለወዳጅ ዘመዶ ያጋሩልን። ሰኔ 20 መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች። ነቢያትም ቃላቸው ለቤተ ክርስቲያን ይታወቅ ዘንድ 2 ወይም 3 ሆነው ይናገሩ። ተቀምጦ ሳለ ምስጢር የተገለጠለት ቢኖር ፊተኛው ዝም ይበል። ሁሉ እንዲማር ሁሉም ደስ እንዲለው እንዲጸናም ሁላችሁ እያንዳንዳችሁ ትንቢት ልትናገሩ ትችላላችሁና የነቢያት ሀብት ለነቢያት ይሰጣልና በቅዱሳን ጉባኤ ሁሉ እንደሚደረግ እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለምና። ሴቶችም በቤተ ክርስቲያን ዝም ይበሉ፣ ሊታዘዙ እንጂ ሊናገሩ አልተፈቀደምና ኦሪትም እንዲሁ ብሏልና። ለሴት በቤተ ክርስቲያን መናገር ክልክል ነው። ሊማሩ ከወደዱ ደግሞ በቤታቸው ባሎቻቸውን ይጠይቁ። የእግዚአብሔር ቃል ከእናንተ ብቻ ወጥቷልን? ወይስ የእግዚአብሔር ቃል ወደ እናንተ ብቻ ደርሷልን? ራሱን እንደ ነቢይ አድርጎ ወይንም መንፈስ ቅዱስ እንዳደረበት አድርጎ የሚቆጥር ቢኖር የእግዚአብሔር ትእዛዝ ነውና ይህን የጻፍኩላችሁን ይወቅ። ነገር ግን ይህን የማያውቅ ቢኖር እግዚአብሔርን አያውቀውም። አሁንም ወንድሞቻችን ሆይ ትንቢትን ለመናገር ቅኑ፣ በቋንቋ የሚናገረውንም አትከልክሉት። ነገር ግን ሁሉን በአግባብና በሥርዓት አድርጉ። ሁለተኛይቱ የሐዋርያው የቅዱስ ጴጥሮስ መልእክት ስለ ጌታችን ኢየሱስ ክርስቶስ ዳግመኛ መምጣት። ወንድሞቼ ሆይ በእርሷ ቅን ልቦናችሁን ለማነቃቃት በማሰብ የጻፍሁላችሁን ሁለተኛይቱ መልእክት ይህች ናት። የቀደሙ ቅዱሳን ነቢያት የተናገሩትን ቃልና ለእኛ ለሐዋርያትም ያዘዘውን የመድኃኒታችንና የጌታችን የኢየሱስ ክርስቶስን ትእዛዝ ታስቡ ዘንድ በኋለኛው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንደሚመጡ ይህን በፊት እወቁ። እነርሱም የመምጣቱ የተስፋ ቃል ወዴት ነው? እነሆ የቀደሙ አባቶቻችን ሞቱ፣ ፍጥረት ሁሉ ዓለም ከተፈጠረ ጀምሮ እንዳለ ይኖራል ይላሉ። ለሰማያት ጥንት እንደተፈጠሩ ምድርም ከውሃ በላይ እንዳለች በእግዚአብሔር ቃልም በውሃ ላይ እንደ ጸናች ይህን በፈቃዳቸው አያውቁትም። ያን ጊዜም የነበረው ዓለም በጥፋት ውሃ ሰጥሞ ጠፋ። አሁንም ሰማይና ምድር በዚያ ቃል ለእሳት ተዘጋጅተዋል። ኀጣን ሰዎች እስከሚጠፉባት እስከ ፍርድ ቀንም ተጠብቀዋል። ነገር ግን ወንድሞቻችን ሆይ ይህን አትርሱ። በእግዚአብሔር ዘንድ 1000 ዓመት እንደ 1 ቀን ነውና፣ በእግዚአብሔር ዘንድ አንዲት ቀን እንደ 1000 ዓመት፣ 1000 ዓመትም እንደ 1 ቀን ነውና። እግዚአብሔር የተናገረውን ቃል አያስቀርም። ይቀራል ብለው የሚናገሩ አሉና፣ ነገር ግን ስለ እነርሱ ይታገሳል። ማንም ያጠፋ ዘንድ አይሻምና ንስሐ ይገቡ ዘንድ ለሰው ሁሉ ዕድሜን ይሰጣል እንጂ። የሐዋርያት ሥራ። እንግዲህ ወንድሞቻችን በእርሱ ኃጢአታችሁ እንደሚሰረይላችሁ ተስፋ የሰጣችሁን እወቁ። ከሁሉም ይልቅ በሙሴ ሕግ መጽደቅ የተሳናችሁ ናችሁ። በእርሱ ግን ያመነ ሁሉ ይጸድቃል። እንግዲህ እንዲህ የሚለው የነቢያት ቃል እንዳይደርስባችሁ ተጠንቀቁ። እነሆ እናንተ የምታቃልሉ እዩ፣ ተደነቁም፣ ያለዚያ ግን ትጠፋላችሁ። ማንም ቢነግራችሁ የማታምኑትን ሥራ እኔ በዘመናችሁ እሠራለሁና። ከምኵራብም ከወጡ በኋላ ይህን ነገር በሁለተኛው ሰንበት እንዲነግሯቸው ማለዷቸው። ጉባኤውም በተፈታ ጊዜ ከአይሁድና ወደ ይሁዲነት ከተመለሱት ከደጋጉ ሰዎች ብዙዎች ጳውሎስንና በርናባስን ተከተሏቸው። እነርሱም በእግዚአብሔር ጸጋ ይድኑ ዘንድ እያስረዱ ነገሯቸው። በሁለተኛው ሰንበትም የከተማው ሰዎች ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። የሉቃስ ወንጌል። እንዲህም አላቸው፣ እውነት እላችኋለሁ ነቢይ በሀገሩ አይከበርም። እውነት እላችኋለሁ በነቢዩ በኤልያስ ዘመን በምድር ሁሉ ብርቱ ረሃብ እስከሚሆን ድረስ ሰማይ 3 ዓመት ከ6 ወር በተዘጋበት ጊዜ ብዙ መበለቶች በእስራኤል ውስጥ ነበሩ።
ኤልያስ የሲዶና ክፍል በምትሆን በሴራጵጣ ወደምትኖር ወደ አንዲት መበለት ሴት እንጂ ከነዚህ ወደ አንዲቱ እንኳን አልተላከም። በነቢዩ በኤልሳዕ ዘመንም ብዙ ለምጻሞች በእስራኤል ውስጥ ነበሩ። ነገር ግን ከሶርያዊው ከንዕማን በቀር ከእነዚያ አንድ እንኳን አልነጻም። በምኵራብ የነበሩት ሁሉ ይህን ሰምተው ተቈጡ። ያን ጊዜም ተነስተው ከከተማ ወደ ውጭ አወጡት። ገፍተውም ይጥሉት ዘንድ ከተማቸው ተሠርታባት ወደ ነበረች ተራራ ጫፍ ወሰዱት። እርሱ ግን በመካከላቸው አልፎ ሄደ። ወደ ቅፍርናሆም ስለ መሄዱ ወደ ገሊላ ከተማም ወደ ቅፍርናሆም ወረደ። በሰንበትም ያስተምራቸው ነበር። አነጋገሩም በትእዛዝ ነበርና ትምህርቱን ያደንቁ ነበር። ጋኔን የያዘውን ስለ ማዳኑ። በምኵራብም ርኩስ መንፈስ የያዘው አንድ ሰው ነበር። በታላቅ ቃልም ጮኸ፣ የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ያለ ጊዜያችን ልታጠፋን መጣህን? የእግዚአብሔር ቅዱስ ሆይ አንተ ማን እንደሆንክ አውቃለሁ አለ። ጌታችን ኢየሱስም ዝም በልና ከእርሱ ውጣ ብሎ ገሠጸው። ጋኔኑም በምኵራቡ መካከል ጣለውና ከእርሱ ወጣ። ነገር ግን ምንም አልጎዳውም። ሁሉም ደነገጡ፣ እርስ በርሳቸውም ተነጋገሩ፣ እንዲህም አሉ፣ ይህ ነገር ምንድን ነው? ክፉዎቹን አጋንንት በሥልጣንና በኃይል ያዛቸዋልና እነርሱም ይወጣሉና። ዝናውም በዙሪያው ባሉ መንደሮች ሁሉ ወጣ፣ ተሰማም። ስለ ጴጥሮስ አማትና ስለ ሌሎችም በሽተኞች መፈወስ። ከምኵራብም ወጥቶ ወደ ስምዖን ቤት ገባ። የስምዖን አማትም በብርቱ ንዳድ ታማ ነበርና ስለ እርሷ ነገሩት። በአጠገቧም ቆሞ ንዳዷን ገሠጸውና ተዋት። ወዲያውም ተነስታ አገለገለችው። ፀሐይም በገባ ጊዜ ልዩ ልዩ ደዌ ያለባቸውን ድውያን ሁሉ አመጡለት። ከእነርሱም በእያንዳንዱ ላይ እጁን ጭኖ ፈወሳቸው። ብዙ አጋንንትንም አንተ የእግዚአብሔር ልጅ ክርስቶስ ነህ እያሉና እየጮኹ ይመጡበት ነበር። እርሱም ይገሥጻቸው ነበር። ስንክሳር። በዓለ ሕንጸታ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 20 በዚች ቀን በኬልቄዶን አውራጃ በቂሳርያ አገር የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ውሃ በሦስት ድንጋዮች በተወደደ ልጇ እጅ የታነጸችበት ነው። ልመናዋ በረከቷም ወንዶችና ሴቶች ባሮቿ ከሆንን ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። ታላቁ ነቢይ ኤልሳዕ። በዚህችም ዕለት ከገልገላ አውራጃ ዓለሙት ከምትባል ቦታ የሆነው የሳፋጥ ልጅ ታላቁ ነቢይ ኤልሳዕ አረፈ። የዚህም ነቢይ መጠራቱ እንዲህ ሆነ። ኤልያስ አልፎ ሲሄድ የሳፋጥ ልጅ ኤልሳዕን በፊቱ 12 ጥምድ አስጠምዶ ሲያሳርስ አገኘው። እርሱም በእነዚያ የተሾመ ነበር። ኤልያስም ሄዶ መጎናጸፊያውን በላዩ ጣለበት። ኤልሳዕም ጥማዱን ትቶ ኤልያስን ተከተለው። ኤልሳዕም አባቴ እወድሃለሁ፣ አንተንም እከተላለሁ አለው። ኤልያስም ብላቴናዬ አድርጌሃለሁና ተመለስ አለው። እርሱም ኤልያስን ከመከተል ተመለሰ። 12ቱንም ጥምድ በሬዎች ወስዶ አረደ። በላመ ፈጅ ጋኖችም ቀቅሎ ለሕዝቡ አቀረበላቸው። እነርሱም በሉ። ኤልያስንም ተከትሎት ሄደ። ብላቴናውም ሆነ። ብዙ ዘመናትም ሲያገለግለው ኖረ። ኤልያስም በሚያርግበት ጊዜ ኤልሳዕን ካንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳዕም በአንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳዕን ድንቅ ነገርን ለመንከኝ፣ ነገር ግን ካንተ ተለይቼ ወደ ሰማይ ስወጣ ብታየኝ ይደርብህ፣ ካንተ ተለይቼ ወደ ሰማይ ስወጣ ባታየኝ ግን አይሆንልህም አለው። ሁለቱም እየተነጋገሩ ሲሄዱ የእሳት ፈረስና የእሳት ሰረገላ መጣ። ወደ መካከላቸውም ገብቶ አራራቃቸው። ኤልያስም በመነዋወጥና በጥልቅ ነፋስ እንደዚህ ወደ ሰማይ አረገ። ኤልሳዕም አይቶ
የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። ከዚህም በኋላ ዳግመኛ አላየውም። ልብሶቹንም ከሁለት አድርጎ ከፈላቸው። ኤልያስም ለኤልሳዕ መጠምጠሚያውን ጣለለት፣ በኤልሳዕ ራስ ላይም ወረደ። ኤልሳዕም ተመልሶ በዮርዳኖስ ባሕር ዳር ቆመ። በራሱ ላይ የወረደች የኤልያስንም መጠምጠሚያ ይዞ ውሃውን መታባት፣ ውሃውም አልተከፈለም። የኤልያስ ፈጣሪ ወዴት ነህ? ይህንስ እንዴት ነው አለ። ከዚህ በኋላም ውሃውን መታው፣ ውሃውም ተከፍሎ ወዲያና ወዲህ ቆመ። ኤልሳዕም ተሻገረ። በዚህም ኤልሳዕ የመንፈስ ቅዱስን ሀብት በእጥፍ እንደተቀበለ ታወቀ። ኤልያስ የወንዙን ውሃ አንድ ጊዜ ከፈለ፣ ኤልሳዕ ግን 2 ጊዜ ከፈለ። ኤልያስ 1 ምውት አስነሣ፣ ኤልሳዕ ግን 2 ምውት አስነሣ። ከዚህም በኋላ ሄዶ ወደ ኢያሪኮ ገባ። የዚያች አገር ሰዎችም ጌታችን እነሆ እንደምታያት የዚች አገር ኑሮዋ ያማረ ነው፣ የአገሩ ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭ ሄዶ ያንን ጨው በውሃው ምንጭ ጨመረው፣ እንዲህም አላቸው፣ እግዚአብሔር እንዲህ ይላል፣ እርሱን ከመጠጣት የተነሣ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ አጣፈጥሁት። ከዚያች ቀን ጀምሮ እስከ ዛሬ ድረስ ኤልሳዕ እንደተናገረ ያ ውሃ ጣፋጭ ሆነ። ከዚያም አገር ወደ ቤተል ወጣ። ሲወጣም ከከተማው ሲወጡ ታናናሽ ልጆቹን በጎዳና አገኘ። እነርሱም አንተ ራሰ በራ ውጣ ውጣ እያሉ ይዘባበቱበት ጀመር። ወደ ኋላው ተመልሶ ባያቸውም ጊዜ የእግዚአብሔርንም ስም ጠርቶ ረገማቸው። የዚያን ጊዜ 2 ድቦች ከዱር ወጥተው ከእነርሱ 42 ልጆችን ገደሉ። ከነቢያት ልጆች አንዲት ሴት ነበረች። ወደ ኤልሳዕም ጮኸች፣ ባሪያህ ባሌ ሞተ፣ ባሌ እግዚአብሔርን የሚፈራ ሰው እንደነበረ አንተ ታውቃለህ። ባለዕዳ 2ቱን ልጆቼን ወስዶ ይገዛቸው ዘንድ መጣ አለችው። ኤልሳዕም አደርግልሽ ዘንድ ምን ትሻለሽ? በቤትሽስ ምን አለሽ አላት። ዘይት ካለበት ማሰሮ በቀር ለእኔ ለባሪያህ ምንም የለኝም አለችው። ሄደሽ ከጎረቤትሽ 2 የሸክላ ዕቃና ባዶ ዕቃዎችን ተዋሺ፣ አታሳንሺ። ወደ ቤትሽም ገብተሽ በአንቺና በልጆችሽ ላይ ደጁን ዝጊ። በዚያ በሸክላ ዕቃም ዘይቱን ገልብጪው፣ የመላውንም አንስተሽ አኑሪው አላት። እርሷም ወደ ቤቷ ገብታ በልጆቿና በእሷ ደጃፏን ዘጋች። እነርሱ ያቀርቡላት ነበር፣ እርሷም እየቀዳች ትገለባብጥ ነበር። ከዚህ በኋላም ልጆቿን ዳግመኛ የሸክላ ዕቃ አቅርቡልኝ አለቻቸው። የሸክላ ዕቃ ሁሉ አለቀ፣ የለም አሏት። ከዚህ በኋላ ያም ዘይት ተገታ። እርሷም ሄዳ ለእግዚአብሔር ነቢይ ነገረችው። ኤልሳዕም ሂጂ ይህንን ዘይት ሸጠሽ ዕዳሽን ክፈይ፣ የቀረውን ዘይት ግን የልጆችሽን ሰውነትና የአንቺን ሰውነት አድኝበት አላት። ከዚህም በኋላ ኤልሳዕ በአንዲቱ ቀን ወደ ሱማን ሄደ። በዚያም አገር አንዲት ታላቅ ሴት ነበረች። ወደዚያ ከመሄድ ውሎ አድሮ ነበርና እህል ይበላ ዘንድ አቆመችው። ያችም ሴት ባሏን እነሆ ይህ የእግዚአብሔር ነቢይ ቅዱስ ነው፣ ዘወትር በእኛ ዘንድ እያለፈ ይሄዳል። ትንሽ እልፍኝ እንስራለት፣ አልጋም እንዘርጋለት፣ መብራት የሚበራበት መቅረዝንና ወንበርን ጠረጴዛንም እናዘጋጅለት፣ ወደ እኛም በመጣ ጊዜ በዚያ ይደር አለችው። ከዚህም በኋላ በአንዲቱ ቀን ወደዚያ ገብቶ በልፍኙ አደረ። ደቀ መዝሙሩ ገያዝንም ያችን የሱማን ሴት ጥራት አለውና ጠራት። እርሷም መጥታ በኤልሳዕ ፊት ቆመች። እነሆ ይህንን ሁሉ ክብር አከበርሽኝ፣ ምን ላድርግልሽ? ከንጉሥ ዘንድ ከአለቃም ዘንድ ቢሆን ጉዳይ እንዳለሽ ንገሪኝ በላት አለው። እርሷም እኔስ በወገኖቼ መካከል እኖራለሁ አለችው። ምን ላድርግላት አለ። ደቀ መዝሙሩ ገያዝም ልጅ የላትም፣ ባሏም ሽማግሌ ነውና የሚታዘንላት ሴት ናት አለው። ደግሞ ጥራት አለው። በጠራትም ጊዜ መጥታ በደጃፍ ቆመች። ኤልሳዕም የዛሬ ዓመት እንደ ዛሬ ልጅ ትወልጃለሽ አላት። እኔን አገልጋይህን ጌታዬ አታሳቀኝ አለችው። ከዚህም በኋላ ያቺ ሴት ጸንሳ ኤልሳዕ በነገራት ቀን በዓመቱ ወንድ ልጅን ወለደች። ያም ልጅ አድጎ ከአባቱ ጋር ወደ አዝመራው መጣ። አባቱን ራሴን አለው። የሕፃኑም አባት ብላቴናውን ወደ እናቱ አስገባው አለው። ብላቴናውም ያንን ልጅ ወደ እናቱ አስገባው።
እናቱም እስከ ቀትር በጉልበቷ አስተኛችው። ከዚህም በኋላ በሞተ ጊዜ አውጥታ በእግዚአብሔር ነቢይ አልጋ ላይ አስተኛችው። ዘግታበትም ወጣች። ባሏንም ጠርታ ወደ እግዚአብሔር ነቢይ እሄዳለሁና አንድ አህያና ከብላቴኖቹ አንድ ብላቴና ስደድልኝ አለችው። ባሏም መባቻ ያይደለ ቅዳሜ ያይደለ ዛሬ ለምን ትሄጃለሽ አላት። እጅ ነሳው ዘንድ እሄዳለሁ አለችው። አህያውንም ጫኑላት። አገልጋዩንም ተነስ እንሂድ ባልኩ ጊዜ መሄድን አትከልክለኝ እና ተከተለኝና ወደ እግዚአብሔር ነቢይ ወደ ቀርሜሎስ እንሂድ አለችውና ሄደች። ኤልሳዕም ያችን ሴት ስትመጣ ባያት ጊዜ ብላቴናው ግያዝን ያቺ ሴት ሱናማይቷ ሴት ናት፣ አሁንም ሮጠ ሄደህ ተቀበላት፣ ደህና ነሽ? ባልሽ ደህና ነውን? ልጅሽስ ደህና ነውን? በላት አለው። እርሷም ደህና አለችው። ወደ ኤልሳዕም ዘንድ ወደ ተራራው ደርሳ እግሩን ያዘችው። ግያዝም ሊከለክላት መጣ። ኤልሳዕም ሰውነቷ አዝናለችና ተዋት፣ እግዚአብሔር ግን ነገሩን ሰውሮልኛል አልነገረኝም አለው። አታሳቀኝ ያልኩህ አይደለምን? በውኑ እኔ ካንተ ከጌታዬ ልጅን የለመንኩት መለመን አለን አለችው። ኤልሳዕም ግያዝን ወገብህን ታጠቅ፣ በትሬንም በእጅ ይዘህ ሂድ፣ ሰውን ብታገኝ እንዴት ነህ አትበለው፣ እንዴት ነህ ቢልህም አትመልስለት፣ በትሬንም በሕፃኑ ግንባር ላይ አስቀምጣት አለው። የዚያም ሕፃን እናት እንዳልተውህ ሕያው እግዚአብሔርን በረከትህን አለችው። ኤልሳዕም ተነስቶ አብሯት ሄደ። ግያዝም በፊታቸው ይሄድ ነበር፣ ሩጦም ቀደማቸው። በትሩንም በዚያ ልጅ ግንባር ላይ ጣሉት። ነገር ግን አልሰማውም፣ አልተናገረውም። ግያዝም ተመልሶ ኤልሳዕን ተቀብሎ ያ ልጅ አልተነሳም አለው። ኤልሳዕም ወደ ቤት ገብቶ ሕፃኑን መትቶ በአልጋ ላይ ተኝቶ አገኘው። በሁለታቸውም ላይ ደጃፉን ዘግተው ወደ እግዚአብሔር ጸለዩ። ወደ አልጋውም ላይ ወጥቶ በዚያ ሕፃን ላይ ተኛ። አፉን በአፉ ላይ፣ ዓይኖቹን በዓይኖቹ ላይ፣ እጁንም በእጆቹ ላይ አድርጎ በላዩ ላይ ተኛ። የዚያም ልጅ ሰውነት ሞቀ። ከዚህም በኋላ ተነስቶ በቤቱ ውስጥ ወዲያና ወዲህ ተመላለሰ። ዳግመኛም ወጥቶ በዚያ ልጅ ላይ ተኛ። እስከ 7 ጊዜ እንዲህ አደረገ። ከዚያም በኋላ ያ ልጅ ዓይኑን ገለጠ። ኤልሳዕም ግያዝን ጠርቶ ያችን ሱማናዊት ሴት ጥራት አለው። ጠርቷትም ወደ እነርሱ ገባች። ኤልሳዕም እነሆ ልጅሽን ውሰጂ አላት። እርሷም ከእግሩ ላይ ወድቃ ሰገደችለት። ልጇንም ይዛ ወጣች። የሶርያ ሰው ንዕማንም ወደ እርሱ በመጣ ጊዜ በዮርዳኖስ ውኃ ከለምጹ አዳነው። ንዕማንም ብዙ እጅ መንሻ ወርቅና ብር ልብሶችንም አመጣለት፣ ከእርሱም ምንም አልወሰደም። ደቀ መዝሙሩም ግያዝም ተደፋፍረው ንዕማንን ተከትለው፣ ምክንያቱም ፈጣሪ ንዕማንን እንዲህ አለው፣ ከኤፍሬም ጋር ከነቢያት ልጆች 2 ሰዎች መጥተውብኛልና 1 መክሊት ነበርና 2 ልብሶች ስጣቸው ብለዋል አለው። ንዕማንም 2 መክሊቶችና 2 ልብሶች ሰጠው። ኤልሳዕም ግያዝ ያደረገውን አውቆ ረገመው። የንዕማንም ለምጽ ገንዘብ ወዳጅ በመሆኑ በግያዝ ላይ ተመለሰ። በሰማርያም ረሃብ ጸና። ከሶርያ ሰዎች የተነሳ የአህያ መንጋጋ በ50 ወቄት ብር እስኪለወጥ ድረስ፣ ከሶሐ ርግብም የደረጎ 4ኛ በ5 ብር እስኪሸመት ድረስ በሀገራቸው የሶርያ ሰዎች ሰፍረው ተቀመጡ። በዚህ ነቢይ ጸሎትም በአንዲት ቀን ረሃቡ ተለወጠ፣ ጥጋቡም ሆነ። በዘመኑም ብዙ ድንቆችና ታምራቶችን ያደርጋል። ብዙ ታምራቶችን አደረገ። በሞተም ጊዜ በመቃብር ውስጥ አኖሩት። በዚያም ወራት የሞዓብ ሰዎች አገራቸውን ከበቡ። ይቀብሩም ዘንድ ሌላ ሰውን አመጡ። አደጋ ጣዮችንም ባዩ ጊዜ የዚያን ሰው ሬሳ በኤልሳዕ መቃብር ላይ ጣሉት። የዚያም ሰው ሬሳ በኤልሳዕም ዓመፅ ላይ ወረደ። ይህም ነቢይ በ4 ነገሥታት ዘመን ትንቢት ተናገረ። እኒህም ኢዮራም፣ አካዝያስ፣ ኢዮና፣ ዮአስ ናቸው። የትንቢቱም ዘመን ከ50 ዓመት በላይ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም ከመጣበቱ አስቀድሞ ትንቢት ተናገረ። ከዚህ በኋላም በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰማዕት አርጣልስና የሚናስ ዘቡፉር። በዚህችም ዕለት የሰማዕት አርጣልስና የሚናስ ዘቡፍር መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።